እንኳን ወደ ሰላማዊቷና ውቢቷ የአውሮፓ ሀገር ስዊዘርላንድ በሰላም መጣችሁ። በህጎቿ አውሮፓ ውስጥ እንግዲህ ስትሪክት ከሚባሉት ሀገሮች አንዷ ነች። ጎረቤቶች እንዴት እንደሚያዱ ታውቃላችሁ? ይኸውላችሁ ሰላም እንዴት ናችሁ? በዚህ ጉዞ ፓርት 2 ቪዲዮ ተመልሼ መጥቻለሁ። እንግዲህ ከዚህ በፊት በነበረን ቪዲዮ ላይ ለዚህ ጉዞ ያደረግነውን ዝግጅት አብረን አይተናል። ከስፔን ወደ ፍራንስ ተሻግረናል። ከፍራንስን ሙሉ አቋርጠን ደግሞ ወደ አንሲ ደርሰናል። ከዚህ በኋላ የሚጠብቀን የትኛው ሀገር ነው? ወደ ስዊዘርላንድ ነው የምናልፈው። ስዊዘርላንድስ ምን አለ? ስለ ስዊዘርላንድ ምን ያክል ታውቃላችሁ የሚለውን ነገር አብረን የምናየው ይሆናል። አዲስ ነገር አይደለም ልነግራችሁ ወይ ላሳያችሁ። ያው በአብዛኛው ብዙ ኢንተርኔት ላይ በጣም ብዙ እንትን የምትሉት ነገር አለ፣ ግን ላይክ ላይፍ ኤክስፒሪየንስ የኔ ትሪፕ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። ቁርሴን እየበላው ነው። ከአንሲ እንግዲህ የ4 ሰዓት ድራይቭ የ3 ሰዓት ከምናምን ድራይቭ ነው። በጣም ስትሪክት ናቸው። መንገድ ላይ በጣም ጥንቃቄ ማድረግ መቻል አለብኝ። እሱን በኋላ በደንብ እናወራለን። ቁርሴን ልብላና ጉዟችንን እንጀምራለን። ሌትስ ጎ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ምክንያቱም በጣም ብዙ የምንሄድባቸው ቦታዎች አሉ። መልካም ቆይታ። አንሲ እንግዲህ በደንብ አድርጋ ተቀብላናለች። ጉዟችንን ወደ ስዊዘርላንድ እንጀምራለን። ስዊዘርላንድ ሁሉ ነገር ውድ ቢሆንም ለራሴ በቂ ነው የምለውን ነገር ይዣለሁ። ሄይ እንግዲህ አሁን ቦርደር ላይ ደርሻለሁ። ስዊዘርላንድ እየገባ ነው። ሌትስ ጎ። ዱዋናውን እንለፍና እንገናኛለን። ይህንን ይመስላል እንግዲህ። እንኳን ወደ ሰላማዊቷና ውቢቷ የአውሮፓ ሀገር ስዊዘርላንድ በሰላም መጣችሁ። ኦፊሻሊ የጉዟችን ሁለተኛዋ ሀገር ገብተናል። ሌትስ ጎ። በነገራችን ላይ ምንም አይነት ፍተሻ አልነበረም። የነበረው ነገር ጀስት ወይ በኢንተርኔት ላይ ወይ እዚህ መታችሁ ድንበር ላይ መግዛት ትችላላችሁ። አሁን እንደ ሃይዌይ ላይ በየጊዜው እንደ ፈረንሳይ ስናደርግ እንደነበረው መቆም የለም። አንድ ትኬት ይሰጧችኋል። በዛ ያንን ትኬት መኪናችሁ መስታወት ላይ ይለጠፋል። በዛ ታርጋችሁ ዲቴክት እየተደረገ እንደዛ ነው ጉዟችንን የምናደርገው። ስለዚህ ኖ ሞር ሃይዌይ ላይ መቆም ምናምን ለክፍያ ምናምን አንዴ ከፍለናል። ጉዟችንን ወደ ኢንተርላከን እንቀጥላለን። እንግዲህ በዚህ በኩል ስንገባ መጀመሪያ የምናገኘው ጄኔቫን ነው። ጄኔቫን ከተማ ውስጥ ለውስጥ ማለፍ አስቸጋሪ ይሆናል። ወደ ኢንተርላከን ለመሄድ በደንብ በውስጡ አናቋርጥም እና እሱን ላሳያችሁ አልችልም። ላሳያችሁ የምንችለው ኤርፖርቱን ነው። ኤርፖርቱን ከውጪም ቢሆን ትንሽ ገረፍ ለማድረግ እንሞክራለን። ከዛ ውጪ የአንድ የወርልድ ትሬድ ሴንተር አለ። እሱንም እንደዚሁ ከውጪ ላሳያችሁ ሞክራለሁ። እየነዳው ስለሆነ አይመቸኝም። ጉዟችንን እንቀጥላለን። ሌትስ ጎ። ይሄ እንግዲህ እዛ ጋር የምታዩት ኤርፖርት የጄኔቫ ኤርፖርት ነው። ወርልድ ትሬድ ሴንተር እዚህ ጋር የምታዩት ይሄ ወርልድ ትሬድ ሴንተር ነው። ኦፖርቹኒቲው ኖሯችሁ ወደ አውሮፓ ስትመጡና ወደ ስዊዘርላንድ ስትመጡ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም ስዊዘርላንድ በጣም የትራፊክ ጉዳይ ላይ በጣም ሲሪየስ ናቸው። 1 ኪሎ ሜትር ፐር ሃወር ቅጣት። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። ሃይዌይ ላይ ስፔሻሊ ከ6 ኪሎ ሜትር በላይ ፐር ሃወር በላይ ሲሆን እሱም እንደዛው ቅጣት አለው። ስለዚህ በጣም ትልቅ ጥንቃቄ ማድረግ አለባችሁ። እንደምትይዙት የመኪና አይነት ይወሰናል። አሁን እንግዲህ መንዳቱ ላይ ትንሽ ፎከስ ላድርግና በኋላ በደንብ ስለ ስዊዘርላንድ እንመለስበታለን። የአየር ሁኔታው እንደጠበቁት አይደለም። እውነቱን ለመናገር በጣም ደመናማ ነው። ዝናብ ሊዘንብ ነው። የሚገራርሙ ተራሮች እየታዩኝ ነው። ስቲል 25 ደቂቃ መንገድ ይቀረኛል። በጣም ነው የሚያምረው ስላችሁ በጣም ኢቭን በረዶ የለበሱ ሁላ ይታዩኛል ከጀርባ በኩልና እጅግ በጣም ከምላችሁ በላይ ያምራል።
እነዚህን ቀናት እንግዲህ አሜዚንግ ጊዜ ነው የምናሳልፈው። I'm so excited እውነቱን ለመናገር በጣም ከምላችሁ በላይ ማለት ነው። PCS የሚባል ካምፒንግ ነው። እዚህ ጋር እንደምታዩት ገና መድረሴ ነው። ቼኪን እናድርግና ከዛ በኋላ ምን አይነት ቦታና የት እንደሚሰጡን እናያለን። ከዛ በኋላ ፓርክ ካደረኩና ከተረጋጋው በኋላ ወደ እናንተ መለሳለሁ። ዌል እንግዲህ ወረቀት ተሰጥቶኛል የት ፓርክ ማድረግ እንዳለብኝ 164። ከዛ ደግሞ ሌላ የተሰጠኝ ነገር ልንገራችሁ። በነፃ ነው ባስና ትሬን በዚህ ኢንተርላከን ውስጥ። ሶ አየር ሁኔታውን አይተን እንወስናለን። ሆፕፉሊ ሻወር ገብቼ እወጣለሁ ብዬ አስባለሁ። እንግዲህ ምንም እድለኛ መሆን አልቻልኩኝም። እንደምታዩት እየዘነበ ነው። መኪናዬን ቻርጅ ሰክቻለሁ። እዛ ጋር መብራት አለን። ሶ ያለን አማራጭ ምንድነው? ቦታውን አካባቢውን ላሳያችሁ። እያንዳንዱ ሰው የየራሱ የሆነ ካምፒንግ አለው። ሁሉም ባለው እና በጣም እየዘነበ ነው እና በእንደዚህ አይነት ሁኔታ ውስጥ ሆነን ከተማውን ማየት የምችል አይመስለኝም። ስለዚህ እንጃ ምን እንደማደርግ አላወኩም። ነገ ጠዋት ምን አይነት ጊዜ እንደሚኖር አላቅም። ቼክ እያደረኩኝ ነበር ስልኬ ላይና ነገ የተሻለ ይሆናል። ጠዋት ላይ ስፔሻሊ በደንብ የሚረጋጋ ከሆነ በኋላ ላይ ወጥቼ ቼክ ለማድረግ ሞክራለሁ። ያው ይሄንን ጊዜ ለሌላ ነገር ለመጠቀም ሞክራለሁ። መስኮቴን ራሱ መዝጋት ይኖርብኛል። ባድላክ ይሄ ያው ኢነርጂያችንን ዝቅ ያደርገውም። ብዙ የሚሰሩ ነገሮች አሉ። ቪዲዮ ኤዲት ማድረግ አለብኝ እያንዳንዱን ነገር ወደ እናንተ ለማድረስ። ይሄ እንግዲህ የተፈጥሮ ጉዳይ ነው። ስለዚህ ምንም ማድረግ የምችለው ነገር የለም። በኋላ እንገናኛለን። መልካም ጊዜ ይሆንላችሁ። የአየር ሁኔታው በጣም አሪፍ ሆኗል። አይበርድም፣ አይሞቅም። በቃ የሚገርም ቴምፕሬቸር ነው ያለው። አሁን እንደውም እንድወጣ ያደርገኛል ብዬ አላሰብኩኝ ነበር። እየዘነበ የሚያመሽ ነበር የመሰለኝና ልብሴን ቀይሬ ወጥቻለሁ። ያለውን ቪው እና ስለዚች ከተማ በተወሰነ መልኩ እናወራለን። ኢንተርላከን ምን ማለት ነው? በጀርመንኛ በሁለት ሌኮች መካከል ወይ ደግሞ በሁለት ሀይቆች መካከል ማለት ነው እና ያለችው የተመሰረተችው ኢቨን ከአንዱ ሀይቅ ጫፍ እስከ ሌላኛው ሀይቅ ጫፍ 500 ሜትር ነው ያለውና በዛ ምክንያት ነው ኢንተርላከን የተባለችው። አንደኛው ሀይቅ ቱን ሲባል አንደኛው ደግሞ ብሬንዝ ይባላልና እንደነገርኳችሁ እንግዲህ በዛ ሁለት ሀይቆች መካከል ስላለች ነው። ተመልከቱ። ከዚህ ጋር ልነግራችሁ አልችልም ያለኝን ቪው ማለት ነው እንዴት እንደሚያምር። ስዊዘርላንድ 4 ኦፊሻል ቋንቋ አላቸው። ጀርመን፣ ፍሬንች፣ ኢታሊያን እና ሮማንሽ። 62% ተናጋሪ ያለው ጀርመን ሲሆን ፍሬንች በ23 ይከተላል። በዚህ አካባቢም የሚነገረው ጀርመንኛ ነው። በኢንተርላከን 5700 ገደማ ሰዎች ይኖራሉ። በትላልቅና እጅግ በጣም ውብ በሆኑ ተራሮች የተከበበች ነች። እንግዲህ እቺ ከተማ የምትኖረው በቱሪዝም ነው። በቱሪዝም ስላችሁ የሚዘሩት የሚያጭዱት ምንም አይነት ነገር የለም። ስፔሻሊ ሰመር ላይ በጣም ከተለያዩ ሀገራት የሚመጡ ሰዎች አሉ። 25%ን ግን የሚሸፍነው የዚች ከተማ ቱሪዝም ከህንድ ነው። ከዚህ በፊት እንግዲህ 5700 ሰዎች ናቸው የሚኖሩት ብያቸዋለሁ እና ወደ 3 ሚሊዮን ሰዎችን የምትቀበል ከሆነ በአንድ ሰው ብቻ 576 ሰዎችን በአመት ትቀበላለች ማለት ነው። በሬሽዮ ደግሞ ይሄን እንዳጠቃላይ እንደ ስዊዘርላንድ ካላት ከሰው ብዛት አብዛኛው ሰው የሚጎበኛት ትንሽዬ ከተማ ነች ማለት ነው። እጅግ በጣም ብዙ ቱሪስቶች ሃይኪንግ እና ትሬኪንግ ለማድረግ ይመጣሉ። እንደዛም ቢሆን ግን ሁሉም ሰው ትሬኪንጉን በሰላም ይጨርሳል ማለት አይደለም። በዚህ ምክንያት ሬስኪው የሚያደርጉ በጣም ብዙ ሄሊኮፕተሮች በረራቸውን ተራራ ለተራራ ያደርጋሉ። እዚህ አካባቢ ድሮን ለማብረር እጅግ በጣም ትልቅ ፍላጎት ነበረኝ። አጋጣሚ ያበረራችሁ ፖሊስ ቢይዛችሁ 500 የስዊስ ፍራንክ ልትቀጡ ትችላላችሁ። ምን ያነሰዋል አሉ? ከረንሲያቸው ዩሮ ሳይሆን
የስዊስ ፍራንክ ነው። አንድ የስዊስ ፍራንክ ከዩሮ ጋር ሲነጻጸር በ0.8 ሳንቲም ይበልጠዋል። ሌላው የቫኔ ጣጣ ነው። ማለትም ካምፒንግ እጅግ በጣም ስትሪክትና ግዴታ ነው። ከካምፒንግ ውጪ መኪና ውስጥ ሳድር ብገኝ እስከ 500 የስዊስ ፍራንክ ልቀጣ እችላለሁ። የድሮን እይታው ይቀርባቸዋል እንጂ እኔ በዚህ አይነት ሁኔታ አያዋጣኝም። እንግዲህ ስለ ኢንተርላከን በጣም ብዙ አወራን። እስቲ ስለ ስዊዘርላንድ እንደ አጠቃላይ የተወሰነ ነገር እናወራ። ምክንያቱም ነገ ግማሽ ቀን እዚህ ስለመሆን ያለውን ነገር ዞር ዞር ብዬ በደንብ ላሳያችሁ ሞክራለሁ። ስዊዘርላንድ ምን አይነት ሀገር ትመስላችኋለች? በነገራችን ላይ አብዛኞቻችን ትንሽ ሀገር ነው መስላን የምትታየንና እንደ አጠቃላይ ስዊዘርላንድን 80 ሀገራት ብቻ ናቸው የሚበልጧት። 114 ሀገራትን በትልቅነት ትበልጣለች። 41300 ኪሎ ሜትር ስኩዌር ያክል ትልቅ ነች። ምን ያክል ሰዎች ይኖሩባታል ካለንና ፖፑሌሽኗን ካየን 8.8 ሚሊዮን ሰዎች ይኖሩባት። በህጎቿ አውሮፓ ውስጥ እንግዲህ ስትሪክት ከሚባሉት ሀገሮች አንዷ ነች። በጣም ብዙ ልዩ የሚያደርጓት ነገር አሉ። ከዚህ ውጪ አብዛኞቻችን ልንሳሳት የምንችለው ከኔም ጭምር እስከ ቅርብ ጊዜ ድረስ ዋና ከተማ የስዊዘርላንድ ዋና ከተማ ማን ነች ሲባል አይምሯችን ውስጥ የሚመጣው ወይ ዙሪች ነው ወይ ደግሞ ጄኔቫ ነውና እንደዚህ ነው የሚባል ኦፊሻል የሆነ ዋና ከተማ የላትም። ግን የፓርላመንት መቀመጫዋ በርን የምትባል ከተማ ነች እና ኦፊሻል የሆነ እንደዚህ ነው የሚባል እንትን የላትም። ከዛ ውጪ ግን ያው እንደ ካፒታል ግን የምንወስድ ከሆነ በርን ነች። ያው በዙሪች እና ጄኔቫ በጣም ትልቅ ከተሞች ናቸው። በርንን ይበልጧታል። ግን ኦፊሻሊ የገቨርንመንት መቀመጫ የሆነችው በርን ነች ማለት ነው። ከዛ ውጪ በነገራችን ላይ ቆሻሻ መጣል ያውም ትክክለኛ ባልሆነ ፕላስቲክ ቆሻሻ መጣል እስከ 400 ዩሮ ድረስ ሊያስቀጣችሁ ይችላል። ይሄ ማለት ራሱን የቻለና ስታንዳርዱን የጠበቀ የቆሻሻ መጣያ ፕላስቲክ አለ ማለት ነው። ወደ ፕላስቲኩ ዋጋ ስንመጣ አንድ የቆሻሻ ስትጥሉ 2 የስዊስ ፍራንክ ያስፈልጋቸዋል። የቆሻሻ መጣያው ፕላስቲክ ዋጋ ነው። ንጹህ ነች ሲባል እንግዲህ ያለ ምክንያት አይደለም። በነገራችን ላይ ጋሪዎች አሉ። አዙሬ ላሳያችሁ። ያ በጣም ደስ ይላል። እንግዲህ ዳታዎችን እየቆጠብኩኝ መጠቀም መቻል ይኖርብኛል ሳስበው። በአንድ ቀን አለቀለኩት። በስማ ነገ ሌላ ቀን ነው። ወክ እያደረኩኝ ነው። ይኸውላችሁ በእናታችሁ ፈረሶቻቸው ራሱ እንዴት አባታቸው እንደሚያምሩ እና ይሄን ያህል ካለን ያው ቅድም እንደነገርኳችሁ ነው እንግዲህ በተራራ የተከበበች አልኳችሁ ያለ ምክንያት አይደለም። ወደዛም ስታዩ ተራራ ነው፣ ከዚህም ወደዛ ስታዩ ተራራ ነው። ኤቭሪዌር ተራራ ነው። ሌላው ስዊዘርላንድ በጣም ሴቭ ነች ይባላል። ለምን ይመስላችኋል? በነገራችን ላይ መሬት ውስጥ የተቀበረ ቡንከሮች አሏትና ጀስት ኢን ኬዝ ተብሎ የተሰራ እንደሆነ ነው። እንግዲህ ምን ያክል ሴቭ እንደሆነች ወይ የሆነ ነገር ቢፈጠር ምን ያክል ሴቭ እንደሆነች እስካሁን ተፈጥሮ አያውቅም። እንግዲህ አስቡት ለ8.8 ሚሊዮን ህዝቦቿ ከ9 ሚሊዮን በላይ ሰዎችን መያዝ የሚችል 370 ሺህ ገደማ ቡንከሮች አሏት። ተመልሼ እንግዲህ እራት መስራት ስለሚኖርብኝ ምሽቷ ምን ይመስላል የሚለውን ትንሽ ዞር ዞር ብለን እንይና በደንብ አልመሸም፣ ገና ሰዓት አለ። ደመና ስለሆነ ግን ያው እስቲ ምን ይሆናል ትንሽ ዞር ዞር እንበልና ወደ ቫናችን እንመለሳለን። የቱሪዝም ከተማ ተብሎ ከተወራላት ሰው የት ሄዶ ነው እያልኩኝ ይገረም ነበርና ሰው የት እንዳለ ላሳያችሁ። እንዴ አረ ቡሪቶ ወይ ራት መስራት። እኔ ቡሪቶ አይቼ ማለፍ አልችልም። ሰው ለዚህ ቡሪቶ 18 ዩሮ ያወጣል። ለማንኛውም በነገራችን ላይ ገና መድረሴ ነውና ጎረቤቶች እንዴት እንደሚያድሩ ላሳያችሁ። ቴንት ውስጥ ነው እያደሩ ያሉት። ካምፒንጉ መኪና ብቻ ሳይሆን እንደዚህ መሬት እየተከራያችሁ ውስጡ ልታድሩ ትችላላችሁ። የዛሬው ቀን ውሏችን ይሄንን ይመስል ነበር። እንግዲህ መልካም ጊዜ መልካም አዳር ይሆንላችሁ። የነገ ሰው ይበለን። ጉድ ሞርኒንግ ኢን ዘ ሞርኒንግ ይላችኋል።
ቀን 4 እንጀምራለን። እንግዲህ እስቲ እንውጣና ደግሞ ዛሬ ትላንትና ወደ አላረግንባቸውና ያላየናቸው ነገሮች ካሉ ትንሽ ቼክ እናድርግና እንመለሳለን። ትልቅ ከተማ የምትባል አይደለችም፣ ትላንትና አይተናል። እስቲ ዞር እንበልና ሙቀቱ በደንብ ሳይጀምር ተመልሰን እንመጣለን። በስዊዘርላንድ ውስጥ የመጀመሪያው የቱሪስት ሆቴል የተከፈተው በዚች ከተማ ነው በ1817 ዓመተ ምህረት። ዛሬ ላይ ለአንድ ምሽት አዳር ብቻ ከ300 የስዊስ ፍራንክ በታች የሆነ ሆቴል ማግኘት በጣም ከባድ ነው። ለእንደኔ አይነት ቫን ካምፒንጉ ብቻ ከ60 ጀምሮ ይኖራል። በነገራችን ላይ ስለ ስዊዘርላንድ ያላነሳቸው እጅግ በጣም ብዙ ነገሮች አሉ። ስንቶቻችሁ ታውቃላችሁ ቸኮሌት እንደነሱ የሚበላ ሰው የለም? ወይም የትኛውም ሀገር ፐር ፐርሰን ማለት ነው በአመት ከ9 እስከ 11 ኪሎ አንድ ሰው ሊበላ ይችላል። አስቡት። ቸኮሌትን መጀመሪያ ጊዜ የፈጠሩት ወይ ደግሞ ከካካኦ ነው የመጣው። ኦሬዲ ቸኮሌት ስንል ካካኦ ነው። ካካኦን መጀመሪያ ጊዜ የሞከሩት ሜክሲካኖችና ጉቴማላዎች ናቸው። ከዛ በኋላ ሜክሲኮች በጣም አሻሻሉት። ስፔኖች ተቀበሏቸው። ምክንያቱም ካካኦ በጣም ይመር ስለነበረ ስፔኖች ፕሮዳክቶችን መጨመር ጀመሩ። ከዛ በኋላ ግን በ1800ዎቹ ስዊዘርላንድ ከደረሰ በኋላ ለመጀመሪያ ጊዜ ወተት ጨምረውበት ይሄን ያህል ፐርሰንት ካካኦ ግማሹ ሌላ ነገር እንዲሆን ያደረጉት ወይ ደግሞ ሚልክ የሚባለውን ሚክስ እንዲያደርግ ያደረጉት ስዊዘርላንዶች ናቸው እና ይበሉታል። እኔ ፐርሰናሊ በጣም የምወደው የቤልጅየም ቸኮሌት ነው። ግን ይህንንም ልሞክር ብዬ አንድ ቤት ገባው። እኔ የምላችሁ እቺን የምታክል ቸኮሌት ገዝቼ 2.50 አይደብራቸውም? እቺም ከመቅለጧ በፊት ኢንተርላከን በቀጽል ስሟ ካፒታል ኦፍ አድሬናሊን ብለው ይጠሯታል። ምክንያቱ ደግሞ እንደዚህ ትንሽ ከተማ በዓለም አቀፍ ደረጃ የተለያዩ የአድቬንቸር ስፖርቶች የሚካሄዱበት ቦታ የለም። በዚህ ትንሽ ከተማ ውስጥ ከ120 በላይ የሚሆኑ የተለያዩ የአድቬንቸር ስፖርቶችን የሚያሰሯቸው ድርጅቶች አሉ። እነ ካያክ፣ ራፍቲንግ፣ ስካይ ዳይቪንግ እና የተለያዩ አይነት ስፖርቶች ቢደረጉም በዋናነት ግን ፓራግላይዲንግ ትልቁን ቦታ ይይዛል። ሰመር ላይ ቢዚ የሚሆኑበት ጊዜ ስለሆነ ቡክ ለማድረግ ፈልጌ ፉሊ ቡክድ መሆናቸውን ነገሩኝ። ቀጣዩ የስዊዘርላንድ ጉዞዬ ብዙ አክቲቪቲዎችን ያካትታል ማለት ነው። የዛ ሰው ይበለን በትልቁ አሜን። በዚች ከተማ በየቦታው የሚጠጣ ንጹህ ውሃ አለ። ሱፐር ማርኬት ላይ ከሄዳችሁ ግን 5 ዩሮ ነው የሚያወጣው። ይሄንን የመሰለ ላይብረሪም አላቸው። የባቡር ጣቢያቸው ደግሞ ይሄንን ይመስላል። እንደዚህ ሻንጣ ማስቀመጥ የምትችሉባቸው ሎከሮች አሉ። ኤቭሪዌር እዛ ጋር ትከፍላላችሁ። ሎከር ቁጥር ይሰጣችኋል። ማስቀመጥ የምትፈልጉበትን እቃ ታስቀምጡበትና ስትመለሱ ተጠቅሙታላችሁ ማለት ነው። እንግዲህ ባቡር ጣቢያቸው ይጠቅመኛል ብዬ አይደለም የመጣሁት፣ ምክንያቱም በቫናችን ነው ጉዟችንን የምናደርገው። አሁን ወደዛ መመለስ አለብኝ። ቼክአውት ሰዓት ደርሷል። እንግዲህ ስለ ኢንተርላከን ምን ልላችሁ እችላለሁ? ከዚህ በላይ በተወሰነ መልኩ እንዳወቃችሁ ተስፋ አድርጋለሁ። ይሄን ኤፒሶድ በዚህ እንቋጭና በሌላ ቪዲዮ ደግሞ በሌላ ዴስቲኔሽን እንገናኛለን። እዚሁ ከስዊዘርላንድ አንወጣም። በጣም ብዙ ምን ሄድባቸው ቦታዎች አሉ። መልካም ጊዜ ይሁንላችሁ። ቻው።